በዚህ ምስል ሁላችንም ተሸውደናል። ጎንደር ቆላ ድባ ላይ በታየ በዚህ ምስል ሁላችንም ተሸውደናል። ለምን እንደተሸወርን ስሙት ይሄን ቪዲዮ። ካሌ ኪዳነ ምሕረት ተገልጣለች። ሰበር ዜና ብሎ ያቀረበልን እሱ ነው። ስለዛ በዚህ ዘዴ ያ በኮሪደር ልማት ሊፈርስ የነበረውን አካባቢ የራሳቸው ለማድረግ ለመጠቀም የሚዘይዱት ዘዴ ስለሆነ ማርያም አሁን ግን ይሄው መናፍቃን ተአምሯን ክደው መሳደብ ጀምረዋል። የእናንተስ አንደበት ኪዳነ ምሕረት ብሎ መጮህ ይከብደዋል። እጃችሁስ ኮሜንት ላይ ኪዳነ ምሕረት ብሎ መጻፍ ይከብደዋል። 10-20 ጊዜ ኪዳነ ምሕረት እያላችሁ ኮሜንቱን አጥለቅልቁት። ማርያም ምስክሬ ነች። በመናፍቃኑ ውጊያ አካውንቴ ሊዘጋ ከጫፍ ደርሷል። የምችሉ 40-50 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉልኝ። አፍንጫዬን ጫን ብላችሁ ጊዜ እንደሚለውን እስከ መጨረሻው እያጠፋችሁ አካውንቴን ከመዘጋት ብትታደጉት ደስ ይለኛል። ግን ማርያምን ለምትጠሏት ለእናንተ አንድ ነገር መናገር ፈልጋለሁ። ልብ ብላችሁ ስሙኝ። ማርያምን ምናከብራ፣ ማርያምን ምንወዳት፣ ማርያምን የምናመሰግናት በስሟ ዕውር ስለበራ፣ በስሟ ሽባ ስለተተረተረ፣ በስሟ ድዊ ስለተፈወሰ አይደለም። እነዚህ ተአምራትማ እንኳን በእግዚአብሔር እናት በድንግል ማርያም ይቅርና የክርስቶስ ሐዋርያ በነበረው በቅዱስ ጴጥሮስ ጥላ ዕውሩ ሲያይ፣ ሽባው ሲተረተር፣ የሞተው ሲነሳ ተመልክተናል። እንዲሁ በቅዱስ ጳውሎስ በልብሱ እራፊ በጨርቁ ብቻ ድውያን ሲፈወሱ፣ የሞቱት ሲነሱ ተመልክተናል። እና እናንተ ዛሬ ያልገባችሁ ሆይ ማርያምን ለምን አመናችኋት ብትሉን ማርያምን ያመናት የእግዚአብሔር እናት ለመሆን በቅታና ታምና ስለተገኘች ነው። ለዚያ እኛ ማርያም 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 እያልን እስከ ዕለተ ምጽአት ታምነን እንጠብቃታለን። ናታኔም ወንድማችሁ ነኝ። ሰናይ ምሽት። ሰላም